ሳሮን አየልኝ ፈቱሽ ደግሞ ተገላግለን ነበር ይላል ኮሜንታተር ሃይ ኮሜንታተር ትምህርት ቤት ሄዶ እስከሚመለሱ ቤት ፈርሶባቸው ያልተገኙ ጸሎቶች ሃናን ታሪክ እንጆይ ዩርና በሚል ዘፈን ተከስቻለሁ ያለች ነው እንዴት ነው ነገሩ ኮበዜና ለሳቅ ለጫውታ ለመማር ከመጡ ወደ አሽሩካ ቻናል ገብተው ይቀውጡ እናንተ አሽሩካ ነኝ ሰላም እንዴት ናችሁልኝ ባላችሁበት መልካም ሁሉ ይሁንላችሁ የአሽሩካ ቻናል ነው ለዛሬ የተለያዩ ፈታ የሚያረጋችሁ ቪዲዮዎች ይዤላችሁ መጥቻለሁ ቀኑ ቅዳሜ ነው ጫዋታ ብቻ ነው የምንፈልገው ከናንተ የሚጠበቀው ቪዲዮ ላይክ ያረጋችሁ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ ያረጋችሁ ፈታ ዘና ማለት ነው አሽሩካ የምርጦች ምርጫ ይቀጥላል ሳሙን ያማንዴታ እስቲ ወጣለው ይወቀል ከናሳይታለው ፈራማ ያደኩ ያስተጫወት ቆቦት አሳይ የሰርግ ቤተሰብ ጨዋታ ፈታ ያለ ነው ህዝቡ አልተቻለም በዚህ ሳምንት ሶሻል ሚዲያውን ካደመቁ ጉዳዮች አርቲስት ሚላት ነብዩ አጥሮፍ አትስማሽ የሚባለው ነገር ነው ያው ቤቢ ሻወር የሚባል ነገር አትጠቀሙ በቃ አጥሮፍ አትስማሽ ተብሏል ተቀይሯል አዎ በጣም ደስ የሚል የሚያምር ፕሮግራም ነበር ያደረጉት ደስ ይላል አርቲስቶች በዚህ ፈካ ብለው ነው ያከበሩት ያው ባህልን ማክበር መጠበቅ ደስ የሚል ነገር ነው ምክንያቱም ያው ባህል የራስ ማንነት መገለጫ ነው የራሳችንን ነገር በእንደዚህ መልኩ ማስፋፋት ደግሞ አሪፍ ነው አርቲስት ሚላት ነብዩ መልካሙን ተመኙላት የማቻችሁ ብለናል ሶሻል ሚዲያ ላይ አነጋጋሪ ከሆኑ አርቲስቶች ተጠቀሳለች ሳሮን አየልኝ ከሽሮ ጋር በተያዘም ስሟ በተደጋጋሚ ይነሳል ባለፉት ወራት ቱርክ እስር ላይ እንደምትገኝ የተለያዩ መረጃዎችን ሰምተናል ከእስር ወጣች እንደሚል ነገር ያው ቪዲዮዎች መለቀቃቸው እየተወራ ይገኛል ፈቱሽ ደግሞ ተገላግለን ነበር ይላል ኮሜንታተር ሃይ ኮሜንታተር ወይ እናንተ አንቺን ከማና ወዳድሬ ላብልጥኝ አፍቅሬያት እናቴን ከማን ያ የናቶች ቀን በማስመልከት እናቴ ኑሪልኝ የሚል ቪዲዮ ያው አካውንቷ ላይ ተለቋል ያ እንደዚህ አይነት ቪዲዮዎችን በመመልከት ነው ሳሮን ተፈታች እንደሚል ወሬ እየተናፈሰ ያለው በተፈታ ደስ ይላል ምክንያቱም ብዙ ጊዜ እስር ምናምን እንደዚህ አይነት ነገሮች የሚተርፉት ለቤተሰብ ጣጣ ነውና እናት ትጨነቃለች ቤተሰብ ይጨነቃል ብዙ አይነት ነገሮች እንትንላለና ወጣት ስንሆን ብዙ አይነት ስህተት እንሰራለን ሳሮንም እንደማንኛውም ሰው ያው ስህተት ሰራች እስር ቤት ገባች ማለት ነውና እናደርግ እንዴት ነው መርዳት የምንችለው የሚልም ከአርቲስቶች ጀምሮ ጥያቄዎች ሲቀርቡ ነበር ለታሰሩት መፈታት ለታመሙት ፈውስን በጭንቅ ያሉትን መረጋጋትን እየተባለ ምንመኘው ነገር ነው ያለ ክፉ ነገር መመኘት አያስፈልግም ሰው ላይ መጥፎ ነገር የምትናገሩም መጥፎ ሁኔታው ስንኖ መተዛዘን ነው የሚባል ነገር ስላለ እሱም ብናስታውሰው ነው ከፉ ሌባ መጨረሻ ሌባ ሰፈር ውስጥ ያስቸገረ ሌባ ሲሞት እንኳን ምንድነው የሚባለው አይ ነፍስ ይማር ምናምን ተብሎ ነው የሚታለፈውና ያው ሳሮን ማትመቸን ጎል ሊኖር ይችላል ግን ይሄን ያክል ክፉ ነገር መመኘቱ ጥሩ ነው ብዬ አላስብም ለማንኛውም ስለጠየቃችሁኝ ማብራሪያ ይሄን ይመስላል እንቀጥል ሃናን ታሪክ እንጆይ ዩርና በሚል ዘፈን ተከስቻለሁ ያለች ነው እንዴት ነው ነገሩ ኮበዜና እሳለባሽ ጀግና ኮበዜና ብርድም አይገባው ኮበዜና አለው በላግዘኝ ኮበዜና ኮበዜና ይሄን ይመስላል እንግዲህ ጎበዜና እንጆይ ዩርና እያሉብን ነው አይ በነገራችን ላይ አርቲስት ሃናን ታሪክና ነብዩ እንድሪስ የሳምሰንግ ብራንድ አምባሳደር በመሆን ለማገልገል ተስማምተዋል እና ያው በማስታወቂያ ኢንዱስትሪ ላይ ትልቅ ጉዳይ ነው እና ያው እንጆይ ዩርና እያለች ሃናንም ይሄንን ስራ ያጣጣፈችው ትገኛለች ማለት ነው በዚህ ሳምንት ከተለቀቁ የጥበብ ስራዎች ጥሩ ሙዚቃ ወግዳይ ተነን ይያሉ ነው እስቲ እንስማቸው ለየት ያለ ነገር ይመስላል አንጆይ ምትጻለ በትዝታ
እንዴት ነው የሆነ ደስ የሚል ነገር አለው አይደለ? ተመችቶኛል። ሚዶ ሪከርድስ ዩቲዩብ ቻናል ላይ የተለቀቀው በሰሞኑ ያው አነጋጋሪ ከሆኑ ስራዎች ውስጥ ይጠቀሳል። እንደዚህ ካስማስና እንደዚህ አይነት ሰዎች ወጣ ያለ ነገር ይዘው የሚመጡ ባህላችን የጠበቀ ከሀገራችን የጥበብ ነገር ጋር የተሳሰረ ለመሆን ጥረት የሚያደርጉት ነገር ይመቸኛል። ይቀጥል። Allo kulat sonde khabat yallo wadat albaqaw akimula fataya kulat yulla salame kula angidi yaswalata hasash እዚህ ጋር ወሳኝ ትግል እንመለከታለን። ናው ላይቭ ዋው ቀጥታ ነው በቃ ምንም ጥያቄ የለውም። እየመጠመጠ ነው ይዞ እኔ እኮ ለምንድን ነው ወተት የተወደደው እላለሁ። አባቴ ለካ አንተ እዛው መጠጥ እያረከው ነው። ያ እንደዚህ አይነት ነገር አለ በሀገራችን። ያው በተለያየ አካባቢ የተለያየ ልምድ አለ። ዘለቀ ሁለተኛ ተቆርጣለህ? አቆርጥም። ከዚህ ጩዬ ላውጣናውን ጨንጓራን ከወጣሁት በኋላ አሁን ተቀርጸሃል። ከዚህ በኋላ ትከሰሳለህ። ሄደህ መሞት ነው በቃ። እንዴት አረጋው ልግደል? ምን ላውጣው? መቼም የማያረጀው ኧረ ዘለቀ የሚለው ቪዲዮ ነው። ይሄኔ አድጓል አባቴ። ስለነ ሳሮን አወራን፣ ስለነ ሜላህ አነሳ፣ የተለያዩ ጉዳዮችን ተጫወትን። ግን እስቲ የኑሮ ሁኔታስ ምን ይመስላል? ሁለት ቪዲዮዎችን አሳያችኋለሁ። እናንተ ይበልጥ ሐሳብ ብትሰጡበት ደስ ይለኛል። መጀመሪያ አርቲስት የትናየት በሷ ዙሪያ ነው ምን ሰማው እንመልከት። ውሾች አሉኝና ከውሾቼ ውስጥ አንደኛዋ ገና 3 ወሯ ነው ከተወለደች። ዛሬ ጧት ሚጢጢዋ ውሻ ሞተችብኝና በጣም አዝኜ አልቅሼ ነው የመጣሁት። ምክንያቱም ውሻ ከሰው ያልተናነሰ እወዳለሁና። ቪዲዮ እንደሰማችሁት አርቲስቷ ያው ውሻው በሞቱ የተሰማትን ሐዘን ከዛም ማስተላለፍ የፈለገችው መልእክት አስተላልፋለች። እና የሚጣጣር ነፍስ ላይ ድርድር ቢቀር እንትና ታሲዙ እንደዚህ የሚሉ ነገሮች ህይወት ካዳነን በኋላ የሰው ህይወት ይቀድማልና ህይወት ካዳነን በኋላ ቢሆን በጣም ደስ ይላል። ያ ሰው ድኖ እኮ ሰርቶ ሊከፍል ይችላል። እና ያው እንደዚህ የሚሰማው የሚያዝን ሰውም አለ። በሌላ በኩል ደግሞ እንመልከት። ትምህርት ቤት ሄዶ እስከሚመለሱ ቤት ፈርሶባቸው ያልተገኙ ህጻናቶች አሉ። ቤት ካከራየ 15,000 እና የ3 ወር እስራት ቅጣት ይቀጣል። ማን ያስጠጋንኛ? ወዴት እንጠጋ? እኔ አሁን ከፍቶች አሉኝ። ከፍቶችን የት ላርጋቸው? ቤት አለን ብዬ ከፍቶች አሉኝ የት ላርጋቸው? እኔስ ወደ አንዱ ጉድጓድ እገባለሁ። እነሱ ምን ይብላቸው? የት እንሰደድ? አገራችን አይደል ኢትዮጵያ ከውጭ ለጉራችን ከውጭ ያስገባሉ። እኛ ግን ለጅብ ሰጡን። ለጅብ በሌላ በኩል ደግሞ ይሄ እየታየ ነው። ያሳዝናል። እናት አትዘን በትክክል የዶክተር ወዳጄነህ መሐረነ መልእክት ነው። በጣም ደስ የሚል መልእክትን ያስተላለፉት። እናት አትዘን የምትለውን እንስማ። የእናቶች ቀን ብቻ ማክበር ሳይሆን ያው እናትን አለማሳዘን ያስፈልጋል እናክብራት ለማለት ነው። እናት አትዘን ዶክተር ወዳጄነህ ተመችቶኛል። ውድ ተከታታዮች ለዛሬ ነበረኝ ይሄን መስል ነበር። ስላተላችሁ ከልብ አመሰግናለሁ። በቀጣይ አዝናኝ አስተማሪ ፕሮግራሞች እስከምንገናኝ ድረስ ሀገራችን ዳሯን እሳት ማሏን ደግሞ ገነት አድርጎ ይጠብቅልን። ቸርቸር መልካሙን ያሰማን። መልካም ደስ የሚለው ሁሉ ለእናንተ ይሁንላችሁ። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።